እንዴት ነው አለውልህ አለን 2030 ተጀመረ 2030ዎች እንዴት ቆያችሁን የምትወዱት የእናንተ ወጣቶች ነው 2030 ፕሮግራማችን እንደዚህ ደምቆ ፋብሎ ተጀምሯል መተናል እንግዲህ 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርገው የሚዘጋጅ የወጣቶች ፕሮግራም ነው አዎ እንደተለመደው እንግዲህ የምትወዷቸውን ቆንጆቹን ፕሮግራሞቻችን ይበልጥ አሳድገን ወደ እናንተ እንደርሳለን ፋብለን እንመጣለን ዛሬ ሶፋው አረዘመብሽም አይደለ ምንድነው ብዙ እንግዳ ነው ያደረዛው እንግዲህ እናየዋለን ምን እንደሆነ ሌሎችም አሪፍ ፕሮግራሞቻችን ተዘጋጅተዋል ዝግጁ ናቸው ከእናንተ የሚጠበቀው ከኛ ጋር መቆየት ብቻ ነው አብራናችሁ ምን ቆየ ደግሞ እኔ ደኑ አክቶሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር ነው ተጀምሯል 2030 ያያችሁ ነው የምትገኙት አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን እንግዲህ ከዛሬ እንግዶቻችን ጋር መጥቻለሁ የቲክቶክ አዋርድ መነጋገሪያ ሆኗል እንግዲህ ካለፈ በኋላ ራሱ ብዙዎችን እያነጋገረ ነው ያለው ከሽልማቱ በፊት የተለያዩ ሰጣገባዎች ነበሩ ክርክር ነበረ እኔ ላሸንፍ የሚሉ ከነዚህ ክርክሮች አንዱ ደግሞ በእግር ኳስ ኮንተንት ሰሪዎች መካከል የነበረው ሽኩቻ ለብዙዎች የሚረሳ አይደለም እዚህ የመጡት እነዚህ ሁለቱ የእግር ኳስ ኮንቴንትን የሚሰሩ በሶሻል ሚዲያ ብዙ ተከታይና ወዳጅ ያላቸው ወጣቶች ናቸው ከውድድሩ በኋላ ተገናኝተው ያቁም በአካል ዛሬ 2030 ላይ ተገናኝተዋል ሁስኒ ጠይብና ኢዩኤል ዮሐንስ እዚህ ናቸው ጎስትና አብዩኤል እንዴት ናችሁ እንዴት ነው አማን ነው ምንድነው ሰፋብኝ መሃል አይ ተስፋታን መቀመጥ ስለምፈልግ እሱ እኔ ብዙ ቦታ ያስፈልገኛል ብዬ ገምታለሁ ለዛ አይ ጥሩ ነህ እንኳን ደስ አለ እንኳን አብሮ አቢ በጣም ነው ደስ የሚለው እንግዲህ ለፍተህ አሸንፋል ከውጤቱ ጋር እንዴት ነው ማንቸስተር ትንሽ እየከበደው ነው ሲባል ሰምቻለሁ እኔ እንኳን ኳስ ብዙ አይደለም አሁን በዚህ አመት የማንቸስተር ጥሩ ውጤት ይሄ ነው አይደል አመቱ መጨረሻ ነው ይቀራል አምና ስለበላችሁ አርሰናል ቢሄድም ሚዜ ነው ይላሉ የማንቸስተር ደጋፊዎች እውነት ነው ሚዜ ማን ይሆን አይሆን ምን አገባቸው ሰርጉስ ገብተው አያውቅ ሰርጉስ ራሱ የሉም ውጪ ናቸው ግን ከውጪም ሚዜ ይታያል ከውጪም ሚዜ ስለሚታይ ሚዜ አይ እውነቱን እኮ ነው ወደ ሰርግ መግባት አለብህ ቀረብ ማለት አለብህ ቢያንስ ወደዛም ቀርበ አጃቢም ሆኖ ያቁም ነው አይ እንደዛ እንኳን የሚባል ቲም አይደለም ስለ ዩናይትድ ትልቅ ማውራት ያስተምራል እስቲ እናያለ በኳስ ኮንተንት በጣም ብዙ ወዳጆች አሏችሁ በጣም ብዙ ተከታዮች አሏችሁ በየቲክቶክ ክሬቲቭ አዋርድ ላይ ደግሞ የሁለታችሁ ሽኩቻ በጣም ከባድ ነበር ለብዙዎች መነጋገሪያ ነበር ከዛ በኋላ ውድድሩ ካለቀ በኋላ ጎስት እንዴት ነው የምታይ ለምንድነው የምትኮሳተረው አይ ኖ ፎከስ አድርገህ እንደዚህ ነው ተኮሳተረ ተኮሳተረ ተናደሃል እንዴ ልስጥህ እንዴ ኧረ ለሁለት ልትቆርቆር ሊጠራችሁ አይደለም አይ ከዛ በኋላ በጣም ያደነኩት ነገር ኮንግራቹሌሽን ብለ ቪዲዮ ሰርተሃል እና ዛሬ እኛም እዚህ የጠራናችሁ በደንብ ይሄ ኳስ መደገፍ መዝናኛ ነው ግን ከመዝናኛነት ያለፈ የሰውን ማንነት የሰውን ህይወት የሚጎዳና ጠብ ውስጥ የሚከት ነገር አይደለም የሚለውን ስላሳያችሁን ነው ይሄ አዋርድ በሰዓቱ ያው አንድ ነገርን የሆነ ሳትፈልገው ጥረት አታገኝም ለማድረግ አትሞክርም obviously ስለዚህ እኔ የፈለኩት ያው ለሰራው ስራ ሪኮግኒሽን ነው ብዬ ስላሰብኩኝ ነው እና ሪኮግኒሽኑን ደግሞ የሆነ ናሲውን ብረት ወቅድም እንደነገርሽ አንዱ እሱን አዋርድ ሰጠህም አልሰጠህም ሰው ሪኮግኒሽኑን ከሰጠህ ታውቀዋለህ ራይት እና እኔ ሙቭ ማድረገው ኮንፊደንስ እንደዛ ነው በዛ ኮንፊደንስ ነው ሙቭ ማድረገው ያን ያህልም ስትሬስ አባውት አይደለም ስለዚህ ምንም መቀየር የሚያስፈልግ ሁሌ ራስህን ለመጣር የሆነ ለመሻሻል መጣር አለብህ እንደዛ ብዬ አምናለሁ እንደዛም ነው ማስበው ያዘው ኤን አዋርድ አለማግኘቱ ምክንያት አለው ምናምን ስለህ በእንትና ምክንያት እንትና እንደዚህ አድርጎኝ እንደዚህ ስለሆነ እንደዚህ ስለሆነ ምናምን ብዬ ብዙ ነገር ልዘረዝርልህ እችላለሁ ግን እኔ ሜንታሊቲ እንደዚህ አይደለም ራይት ራሴን
አላ እንደ ኤክስፒሪየንስ ወስጄው ራሴን የሆነ ነገር አፕግሬድ ለማድረግ ምናምን ነው ማስበው። ከእንደገና ደግሞ ያው ብዙ ሰውም ደግሞ የሆነ ያሳየኝ ደስ የሚል ነገር አለ አይደል? እኔ ለዘርፉ ትልቅ አስተዋጽኦ ነገር ያደረኩኝ ሰው እንደሆንኩኝ ምናምን ነገር እንደዚህ አይነት ነገር ባይዘው ራስህ ከማለት ይልቅ ሰው ሲልልህ ነው የበለጠ የሆነ ለማመንም ፌር ነው ብዬ ማስበው። እና ያው በጣም ብዙ ሰው በጣም በተመሳሳይ ድምጽ ስለተናገረልኝ ያው ወደ ኮንፊደንሴ ስቲል አሸናፊ እንደሆንክ ነው። ቤስት ፉትቦል ኮንተንት ክሬተር በነገራችን ላይ አሸናፊ ናችሁ ሁለታችሁም። እንግዲህ እናንተ በተለያየ መንገድ ላይክ ውድድሩን ለማሸነፍ ስትሉ የተለያዩ ቅስቀሳዎችን ስታደርጉ ነበር በየግል። ያ ነገር በመካከላችሁ ግጭትም እስከ መፍጠር ደርሶ ነበረ። እንደውም ከአዋርዱ በፊት ተገናኝተን ነበር ከሁለታችሁም ጋር አይደለ? እና አንድ ላይ መቅረብ የለብንም አሁን በጣም ተቀያይመናል ብላችሁኝ ነበር። አይ በጣም ተቀያይመናል ሳይሆን ያው እልህ ነው። እልህ ስትያያዛለህ ከነገና ደግሞ ያው ቅርብ ከሆንከው ሰው ጋር ከጓደኛ ጋር ከወንድም ጋር የምትያያዘው እልህ ደግሞ በጣም ይጨምራል። እና በዛ ምክንያት ነው እንጂ ከአዋርዱ በፊት የሆነ ቴንስ ኤነርጂው ቴንስ በሆነ ሰዓት በጣም የዛን ሰዓት ትክክል አይሆንም። ተገናኝተው ስለ ሰላም ማውራት ይከብዳል ብዬ ስለምገምት ነው። ትክክል ነው። እኔም ደግፌዋለሁኝ። ከዛ በኋላ ነው በቃ ከአዋርዱ በኋላ አስታውሰንም የደወልነው እነዚህ ልጆች እንደተኮራረፉ ሊቀጥሉ ነው እንዴ ብለን ያንን ለማስተካከል ስለፈለግን ነውና በዚህ በውድድሩ ሂደት ላይ ስለተፈጠሩት ነገሮች የምትሉት ነገር አለ ለደጋፊዎቻችሁ በዚህ ጉዳይ ላይ? እግር ኳስ ነው፣ ስሜታዊ የሚያደርግ ስፖርት ነው። ከዛዛ ላይ ውድድር ሲጨመርበት ነገሮች ትንሽ ሊከፉ ይችላሉ። በዛ መሀል ክፉ ደግ መነጋገር ይኖራል። ባለህ ርቀት ትደራረሳለህ። አሁን ያልፋል። ፕሮባብሊ እንደዚህ አይነት ነገር ድጋሚ አይፈጠርም ማለት አይቻልም። ውድድር እስካለ ድረስ ነገርየውም ውድድር ነው። ደርቢ ቡድኖች መሀል ላይ ፖሊስ ሆኖ ነው ኳስ የሚጫወቱት። ልክ ነው ማለት አይደለም። ነገርየው ትንሽ ከስሜት ጋር ሪሌት ያደርጋል። ማንም ሰው መሸነፍ አይፈልግም። ሁሉም ሰው ማሸነፍ ነው የሚፈልገው እስከተወዳደረ ድረስ። በተለይ ደግሞ አርማ ስትይዝ ነገሩ ይከራል። የኔና የጎስት ውድድር ከኮንተንት ማን ነው ቤስት ኮንተንት ክሬተር ከሚለው ዘለለና ዩናይትድ እና አርሰናል የሚል የማሊያ ግጭት ውስጥ ገብተው ነበር። የክለቡ አደረጉት። እኔም ክለቤን ይዤ ወደፊት መሄድ ያለብኝ ርቀት ድረስ መሄድ ነበረብኝ። እሱም ክለቡን ይዞ መሄድ ያለበት ርቀት ድረስ መሄድ ነበረበት። በዛ መሀል የተላለፍናቸው ፐርሰናል መስመሮች ነበሩ ወይም ነበሩ ብቻ ፖይንቶች ነበሩ። እነዛ ያኮራርፋሉ፣ ያበሰጫጫሉ፣ ክፉ ደግ ያነጋግራሉ። ትክክል። አፍተር ኦል እንደ ኤክስፒሪየንስ ወስደ ነው አልፏል። ከዚህ በኋላም ውድድር ላይ ብንገናኝ ከዚህ የተሻለ ስትራቴጂዎችን ተጠቅመን እንዳሁኑ ግን አይደለም እንዳሁኑ ለማድረግ እንሞክራለን። የተሻለ ስትራቴጂ ቢያንስ የማያካርረውን ማለት ነው። ቢያንስ እጅ ለመጨባበጥ የሚያመቸውን 15 ቀን እጅ ለመጨባበጥ የሚያመቸውን እንሞክራለን። በጣም ደስ ይላል። አሁን ጥሩ ስሜት ላይ ስላላችሁ ደስ ብሎኛል እና ይህንን በደንብ ማሳየት ስለምፈልግ ሁለታችሁም ትነሳላችሁ። ግን እኔ ቁጭ ብዬ እኮ የተነሳው መስላለሁ። አይ ቁም። በደንብ ተናግረኸዋል አቢ። ሁለታችሁም የነበራችሁበት ሁኔታ ለውድድር ብላችሁ ስታደርጉት የነበረው ነገር አንዱን ስሜት የመጉዳት ወይም መስመር የማለፍ ነገሮች ነበሩ። ያ ማለት አንተ ጋም ጥፋት እንዳለ አምናሃል፣ ከዛ እሱ ጋም ጥፋት እንዳለ አምናሃል፣ እሱም ደግሞ እንደዛው። ስለዚህ አሁን ይቅርታ እንድትባባሉ ፈልጋለሁ። ያጠፋችሁት ነገር ያደረጋችሁትም ነገር ካለ አውቃችሁም ሳታውቁም ያደረጋችሁት ስህተት ካለ በሆነ ስሜት ሰውን አስቀይማችሁ ከሆነ ይቅርታ አድርግልኝ እንድትባባሉ ፈልጋለሁ። ያው ካጠፋው ይቅርታ ለወላዋብኝ ጓደኛዬ ስለሆነ እኔም ዩኤል ካጠፋው ጎስትን ጀለሲን ይቅርታ ጠይቃል። አሁን በደንብ ሰላም ተባባሉ። አረፍ ከይቅርታው እንትን ማቀፉ ነው የሚከብድ። ጀመርከው። በጣም የሚገርመው ነገር በጣም ጓደኛ ናችሁ። ምን ያህል ጊዜ ሆናችሁ ከተዋወቃችሁ? ቲክቶክ ላይ ተዋወቀ። ቫይራል መውጣት ሲጀምር ነገር አይ ቲንክ አመት
በቲክቶክ ከጀመርኩ በኋላ ብዙ ሰዎች ጋር በውስጥ መስመር አውርቻለሁ፣ ፎሎ ባክ ምናምን ተደራርጌያለሁ። ግን በቃ በአካል ማግኘት የፈለኩት አቢ ነበር። መጀመሪያ ያገኘሁት ቲክቶከር አቢ ነው፣ በአካል ያገኘሁት ማለት ነው። ስጋ ቤት ተገናኝተን ቆራጩ ጋር ሄዶ ማይረባ ስጋ እንዲሰጠን ብር የሰጠው ነው የሚመስለው። እንዴት ማይረባ ስጋ ቤት ነው ስትሄድ ሄደህ ስጋ ቆራጩ ጋር የሆነ ነገር ትለውና ጥሩ ነገር እንዲሰጠት ሄዶ ደህና የሚያቀርቡ የነበረውን አበላሽቶ ሌላ ደገምን። ማርያም ማለት ምን ብለው ነው ስጋ ቤት ሰው ምን ብለው ነው ግን ሰው ልምድ ስለሌለው ነው። የጥሬ ስጋ ምናምን ብዙ ልምድ የለኝም። እና ለምን ሄድክ? ሊንገባጋ እንትኑን ሊያሳየ ክብሩን ለማሳየት ነው። ሳይመቸኝ ቀርቶ ስለሆነ ሳይሆን ያው ምሳ እንብላ ምናምን ተባባልን። ምን ስታየው ስታየው ጥሬ ስጋ የሚወድ ይመስላል። ገና ዝም ብለህ ስታየው በቃ እኔ ጥሬ ስጋ ብዙም አልበላም። ትንሽ ብቻ በልቼ ይበቃኛል። እሺ ግን ይመቸኛል። ለካልቸሩ ከምን ስጠኝ ያልከው? ከማይታኘከው አልከው? ከቀይ ስጋው አልኩት። አሁን እኔ ትንሽ ኤክስፒሪየንሱ ሲመጣ የሆነ ስብ ያለው ዳቤት ምናምን ብቻ በሬውን ተንትነው ነው የሚያውቁት። አይ ነው ኳስ እንደ በሬ ያዩ ኳስ እንደ በሬ ጭራሽ አያይም ይሉኛል። ሲፈልጉ ኳስ አያይም አሁን በሬ ነው በሬውንም አያይም ጭራሽ አያይም ይሉኛል። ጭራሽ ቆይ የአይንህ ጉዳይ በነገራችን ላይ አሁን እኔ ሳየው ኖርማል ነው። ለኖርማል በጣም ቅርብ ነው። አይ እኛ ትንሽ ኤግዛጀሬት ምናምን ነገር ስለምናደርግ ነው እንጂ አይደለም ለኖርማል ምናምን ቅርብ ነው የሚባል አይደለም። ኖርማል እኮ እኔ ምን ሆነ መሰለ? እሺ አንድ ሮስት የሚያደርግ ልጅ ነው። እሺ ፎቶዬን ኤዲት አደረገና እሺ እቺ ጥቁሯ ትንሽ ጠጋ አረጋትና ይሄ ልጅ እንዲህ ምናምን ብሎ ተረበኝ። ከዛ በኋላ ሰው ያው ነው ሶሻል ሚዲያ ላይ ቲክቶክ ላይ ስድብ ይበዛል እና መስማሚያ ስድብ ይፈልጋሉ። አንድን ሰው በደንብ በቃ ሁሉም ቲክቶከር አንድ ቋሚ ስድብ አለው፣ አንድ የሚባል ነገር አለው። እኔ እንደዛ ነው የሚሉኝ። እንዴት ነው ተናድጄ ወጣልኝ ይሁን አሁን በቃ እንደውም ዝም ሲሉኝ በፊት ሜንሽን ምናምን ያደርጉኛል። ምን ብለው የሆነ ብቻ የተንሸዋረረ ሰው ፎቶ ላይ ቪዲዮ ላይ ምናምን ሜንሽን ሲጠፋውን ይጨንቀኝ ጀመር። ምን ቫይራል አይደለሁም ረሱኝ እንደ ይሆናል የጠፋው። ግን አናዶህ ነበር መጀመሪያ ላይ ተናድጄ፣ ምክንያቱም በቃ ስድብ ነው አፍተሮል። አይ ነው። ከዛ ግን በቃ እንታውኩት አሁን ስፒና ረጅም ጊዜ እኮ እንደውም ቪዲዮ እኮ ትሰራለህ አንተ ራሱ ማለት እንደዚህ የሆነ አንድ ዘፈን አይቼ ምናምን እስክስታ ስትመታ እንደዚህ አይነት እሱ አይደለም የሰራው ሳሰርቶ የዛሬ 2 ዓመት ነው አመት ከምናምን የቀረጸው ቪዲዮ እኮ ነው። የዛሬ 2 ዓመት የተቀረጸ ቪዲዮ ነው። የአይን ችግር እንዳለበት ተደርጎ የተፖስተው 2 ዓመት ነው። 2 ዓመት ወር አመት ከምናምን። ከዛ ሱቅ መጣና ሰንጋተራ የምሰራበት ሱቅ ቪዲዮ እንስራ አለኝ። እሺ ከዛ we were trying a video ማለት ነው። we were trying multiple of videos። እሺ እኛ የስክስታ ስንመታ አለ ምናምን እና አልደለተውም። ከዛ አሁን ቫይራል ሆኗል እሱ በደንብ ሲያስበው አክቹሊ ደውሎ ጠይቆኝ ነው። እሺ ጥሩ አብይ የሆነ ቪዲዮ ሐሳብ ነበረኝ ብሰራ ይደብራል አለ። ስራ ያሳስበው ያው ግን ሻውራራ ምናምን በሚለው ነው። አረ እንዳታስብ ስራው ምናምን ሰራው። ጎስት ካራቴ ውሹ ምናምን አሁን እንደምትታየው አይደለም። በጣም ሰውነትህን በደንብ ነው የምታዘው። ቪዲዮ እያየው ነበረ። ስንት ዓመት ሰለጠንክ? መጀመሪያው ቴኳንዶ ሰርች ነበረ። ያው ቴኳንዶ ግን ብዙ አልቆየውም። እሺ ከዛ ቻይኒዝ ውሹ ሰርች አለው። ማስተራችን ውሹም ሞይታይም ያሰነጥል ነበረ። ሞይታይ ማለት የታይላንድ ያለው ኦንግ ባንግ የሚለው ፊልም ላይ ያለው አርት ማለት ነው። እሺ እና ውሹ ቻይኒዝ ውሹም ሞይታይም ሰልጥኛለሁ። ከዛ ኋላ ደግሞ ሌተር ኢን ማይ ይርስ ከ19 ዓመት በኋላ ደግሞ ትንሽ ጂጂትሱ ምናምን ነገር ጂጂትሱ ሰርተሃል? ጉድ። እና አሁንም አለ ያው ማስል ሜሞሪ ስለሆነ ሰውነታ አይረሳውም። አሁንም ተሰኝ ነገር የለም ነው ወይ ይሰራል አይሰራም የሚለው ባለፈው አሳይቻለሁ። አላሳየህም? ባለፈው እዚህ ፕሮግራም ላይ ቀርቤ ሌላ እዚህ ሳይሆን ሌላ የኢቢኤስ ፕሮግራም ላይ ቀርቤ ሲሰነዝር መሬቱ አዳልጦኝ ጉድ ሆኜ ነበር። ክስ ነበር የሚመጣው። እኔ መሰክራለሁ ይችላል። መሬቱ አዳልጦኝ ጉድ ሆኜ ነበር። ስለዛ አይደለም ባግዛቤ መሬቱ ካዳለጠው እኛም ነው ጉድ ምን ነው
አሁን ይሄ ምን መሬት ያዳልጣል? እሺ ቁጭ በልና አይደለም ቁጭ በልና ለኔ ንገረኝ እማረገውን እኔ ላርግ። ሄድሎክ ምናምን ትችላለህ? እሺ ሄድሎክ እንዴት ነው ማረገው? እዚህ ከኋላ ምናምን ማለት ሄድሎክ ለምን አታንቂው? አለ ብቻዬን መሆኑን ነው አልታንቀኝ ነው። እሺ ነህ ሄድሎክ እንደንተ አንተ ጎስ ሰማይ ግዙፍ ሰው ነህ። ቀስ እንዴ ፌንት ልታሰራኝ ነው? አላሰራ ጀስት ፕሬሸሩን ብቻ አስታውቀው። እዚች በዚህ በኩልና በዚህ በኩል ያለውን ቲዩብ የደም ቲዩብ ማለት ነው ወደ ጭንቅላት ሰርኩሌት የሚያደርገው አትሰውዬ በዚህ ቢቀርጽልስ ጌታውን I promise you nothing will happen። እሺ አንገቴ ሰማይ ሰማይ እንዳቀርጽ አይሆንም። ሰዓት ያብራሉ ሰደው ከሞትኩኝ አንተ ታስፈራራ። ምን አይነት ሰው ነህ በእናትህ? በሱ ልሞክር እንደውም ጌታው አንተ ጀግና። ብቻ ይኸውልህ አይዲያ ይዝ ማን ነው በዚህ በኩልና በዚህ በኩል ያለውን ጭንቅላት ወደ ጭንቅላት ደም የሚወስደውን ቲዩብ ሰርኩሌሽኑን ማቋረጥ ነው። ከዛ ወዲያውኑ ጭንቅላትህ ደም ማግኘት ሲያቆም ፓስ አውት ታደርጋለህ ማለት ነው። ከዛ ስለቅህ ወዲያውኑ ጭንቅላትህ ደም ይመለሳል። I'm not going to make you pass out just ፕሬሸሩን ብቻ አሳይቼ እንዴት ደስ ትለኝ እለቅሃለሁ። እንዴ ልጭመቅ? እሺ ቆይ የሚገርም አንገቴ በስነ ስርዓት እየተንቀሳቀሰ አይደለም። ኧረ እየቀለድክ ነው እባክህ። እውነት አዲስ ሶስት ትፈልጋላችሁ? አዲስ ሶስት ትፈልጋላችሁ? ሶስት ወደ መፍትሄው ሰዓቴን ወሰደ። ሱፌንም ሊወስድ ነው። አዲሱ ምንድነው? ባትጋሩኝ። ኳስ ስንት ዓመት አያችሁ? ስንት ነበር ያልከኝ አንተ? 22 ዓመት። አንተስ? ዝም ብሎ ማየት አዎ ማለት ደጋፊ መሆን ከጀመርክ አራት ያክፍና እና ስንት ዓመት ነው የሚሆነው ማለት ነው? እሱ በዓመት ነው 20 ምናምን። ዋው ምን ደስ ይለኛል መሰላችሁ ከናንተ እና በጣም ደግሞ የምወደውም ከዚህ በፊትም ናሆሚት መታ ነበር። ያው ጓደኛችሁ ነች እሷ ሊቨርፑል ነች እና እሷም ስታወራ ነበር ስለናንተ እና መደገፍ ነው። ከዛ ደግሞ ጓደኛ ናችሁ። አንድ ብዙ ሰው መረዳት ያለበት ነገር ማለት ነው ክለባችንን በፍቅር እንወዳለን ራይት። ክለቤ ሲሸነፍ በጣም ቅር ይለኛል፣ እሱ ያበሽቀኛል። ክለቡ ሲሸነፍ በጣም ቅር ይለዋል፣ እሱ አበሽቀዋለሁ ራይት። ይሄ የሆነ ፓርት ኦፍ ላይፍ ነው ራይት። ግን ከዛ የዘለለ ግን ማሊያውን ስታወልቅ ደግሞ ያው ግለሰቦች ነን ሰው ነን ራይት። እና ያው ሙድህ ሊገጥም ይችላል። ሲጀምር እኮ ያው ብሽሽቅም ራሱ እኮ ደስ የሚለው ከምትግባባው ሰው ጋር ነው ራይት። በጣም ከሚጠላ ሰው ጋር ተበሻሸቅ የሚል ሰው የለም። መበሻሸቅ ራሱ አያስፈልግም። ስትተያዩ ብቻ በሽቃችኋል ሁለታችሁ ራይት። እና at the end of the day ኳስ ልንዝናና ነው የምናየው ራይት። እና የሆነ ህይወት ቆመች ማለት አይደለም፣ ቡድን ተሸነፈች ማለት ህይወት ቆመች ማለት አይደለም። ምናምን ተነስተህ ራስንም መጉዳት ሰውንም መጉዳት ምናምን ነገር ሚስትህን ማኩረፍ ምናምን ያስፈልጋል ብዬ አላምንም። ኳስ ለኛ እንጂ እኛ ለኳስ አይደለም የተፈጠረው። ገብቷል? ከኛ ቀጥሎ ነው ሁሉ ነገር የሚመጣው። ገብቷል? በመናደዱም ኢትስ ፓርት ኦፍ የሆነ ስሜት ነው። የተሻለን ሰዎች ነን። 90 ደቂቃ ያልቅና ምናምን ነገር ሁሉም ልጅ ያለው ወደ ልጁ ቤተሰቡን ስራው ምናምን ይቀጥላል። በዛች ቅጽበት ለምትሰማን ስሜት ሪያክት አድርገን ማንወጣው እና ደግሞ ሌላ አንዱ አስባለሁ ኳሱ ብቻ አይደለም ስሜታዊ ሰዎችን እንትን ውስጣቸው ሌላ ሬጅ አለ፣ ሌላ የከፋቸው ነገር ይኖራል እንጂ እግር ኳስ ብቻውን ሰዎችን ያደባድባል ብዬ አላስብም። በእናንተ ላይ በጣም ሙዳችሁን ቀይሮ ምናምን እስክትናደዱ ድረስ ሌላም ሰው እስክትጎዱ ድረስ የሚያደርስ አቅም ነው። ጭራሽ ነው። ሌላ ሰው መጉዳት ነው። መጉዳት ስለ ማኮረፍም መጉዳት ነው እንትን ይላ እንዴት ነው መነጽር ቢሰበር አይደብረ? እሺ ይደብረኛል። ዋው ግን ምን ያህል ያናድዳል። ኦኬ ገብቷል? ትንሽዬ ሙድህን በልሽታ በተለይ ሞመንት ጨዋታው ካለቀ በኋላ ስለ ቪዲዮ ስሰራ ቪዲዮ ሰራለሁ፣ ላይቭ ገባል። ልክ ስልኬን ስከፍተው አላውቀውም። ገብቷል? ቀጥታ ነው የተሰማኝ። አላውቀውም። አሰልጣኙ ተጫዋቾች ይመጣብኛል አልነበረኝም ስትል ቪዲዮ አይቻለሁ አይደል? የዘንድሮ ትሬንድ ሆናለች። አትቱት አልነበረ። አምና 15ኛ ነው የጨረስነው። እግዚአብሔር ያሳይ። አምና 15ኛ ነው የጨረስነው እና ተጫዋቾቻችን ኦልሞስት 60% ተጫዋች አዳዲስ ተጫዋቾች ናቸው። አምና ሁለተኛ ነው የጨረሱት እነሱ። ከባድ ላይክ እየተጫወተ የነበረው ከተሻለ ቲም ጋር ነበር ማለት ነው። እኛ ገና ያልተዋሃደ ዩናይትድ ነው።
ጨዋታው አስደስቶኛል። ውጤቱ ነው ያናድደኝ። አልደበረኝም፣ እናቴ ትሙት አልደበረኝም እያልኩ ነው። ስለዚህ እንደ መነጽር መሰበር ነው የሚሰማህ ማለት ነው። ለሆነ ሰዓት በጣም ያናድዳል። ጎስትስ ከ3 ሰዓት አለ 3 ሰዓት ግን በጣም ነው የምቃጠለው። እኔ የምለው ግን የኢትዮጵያ እግር ኳስ ላይ እንዴት ናችሁ? ብከታተል ደስ ይለኛል፣ ግን አልከታተልም። ሪያሊቲ ነው። ምን ነው አቀረቀረ? አይ አዝኜ ነው በራሴ ስለ ባይ ደስ ይለኛል። እኔም የሀገሬን ኳስ ባይ ስቴዲየም ብገባ ሀሳቤም ነው። አሁን ግን አንድ ቀን ሄድኩኝና ኢንቫይሮንመንቱን እንትን ማለት ትንሽ ይከብዳል ማለት ስቴዲየም አንድ ፐርሰናሊቲ ይፈልጋል አይደለ? ቁጭት ግን ያድርባችሁ ምናልባት ምን ነው ለሀገሬ ኳስ ቢሆን እንደዚህ በቃ መደግፈው እንዲማወራው ስለ ሀገሬ ቢሆን ኖሮ እንደ ቱርኮች ማለት ነው። አሁን ቱርኮች ለእግር ኳስ በጣም ኦብሴስድ ናቸው። እሺ ለእግር ኳስ ብቻ ነው የሚያወሩት፣ ግን ስለ ሀገራቸው እግር ኳስ ብቻ። ዋው ይሄን ስታይ በጣም ትቀናለህ፣ ያስቀናሃል። እኔም ለሀገሬ እንደዚህ ቢሆን ምናምን ነገር ሩጫ ላይ የምናየው ነገር እኮ ነው። አሁን እኮ አንደር 17 ለአፍሪካ ዋንጫ አለፍን አይደል? ጥሩ ተስፋ ነው አይደል? በጣም ጥሩ ተስፋ ነው። ቲም ስፒሪታቸው ደስ ይላል፣ ስሜታቸው ደስ ይላል። ደግሞ ታዳጊ እንደዛ ሲሆን ብዙ ተስፋ ይጨምርብሃል። አሪፍ ነገር እየመጣ ነው ማለት። ከታች ላሉትም ደግሞ አሪፍ ነው እንጂ። የስ አሁን የማይቀር አንድ ጥያቄ ሜሲ ወይም ሮናልዶ የምንወደው ነው ምንድን ነው? እኔ ወደድም ምንም የምትመርጡትን ነው። ስም መጥራት ሳይሆን አንድ ደቂቃ ከሰጠኝ ማውራት እፈልጋለሁ። እንዴ ለምን ጠራና አውራ። እኔ አልጠራም። እሺ ሁለቱንም ነው የምትወዱት? አይ ነው የኔ ይታወቃል። የኔ ብዙ ጊዜ እኮ ተናገር እስቲ። ሜሲ ነው። እኔ ማን ነው? እንደዚህ እንደሚከብዳችሁ አላሰብኩም ነበር ጥያቄው። አይደለም ስለሚከብድ አይደለም። እሺ የኔ ትንሽ የሆነ አከራካሪ ነው። ሰው በጣም እንትን ይለኛል። እሺ አሁን ምንድነው የምፈልገው መሰላችሁ? መጀመሪያ ስሙን ከዛ ጠይቃችኋል። አዎ ሰምቻለሁ። ሜሲ ነው አለ። ለምን እንደዛ ይለኛል? እኔ አይደለም ወስነ ይሄን ነገር። እሺ ሶሪ አንደው በዚህ እሺ ስሙን ጥራው። ሜሲ ወይ ሮናልዶ? አልገባኝም ጥያቄው። ሜሲ ወይ ሮናልዶ ማን ነው የሚበልጠው? አዎ ሜሲ። እንዴ እውነቱን ነው ታዲያ? አይደለም የሚበልጠው ነው ያልኩህ። ሞደው አይደለም። እሺ የምትወደውስ? ሮናልዶ። እሺ አንተስ? ሜሲ ወይ ሮናልዶ? እንደሱ መልስ። የሚበልጠው የሚወደውም ሮናልዶ። ዝም በል አንተ። አሁን ለታሪክ ነው የሚቀመጠውና ግን ማብራሪያን መሰለኝ እኮ መጀመሪያ እንትኑን ብቻ ቃሉን ተናገረው። አይደለም በእግዚአብሔር ይኸውልህ እኔ እድል እሰጥሃለሁ። ማብራራትህ አይቀርም አቢ። ግን አሁን እሱን እንደ ፕሬሸር አድርጌ ስሙን እንዲጠራ እንዳረኩት ሜሲ ሮናልዶ ብለህ ጥራ። ክርስቲያኖ ሮናልዶ ጠርቶታል። ግን ይኸውልህ እሺ አታብራራ። እኔ ዩናይትድ ማለት ሜሲንም ትወደዋለህ ነው? አይደለም እንደዛ አይደለም። ይኸውልህ አዎ እንዴት ነው አንተ ትልቅ እንደ አዘ ግሮን አፕ እንደ ትልቅ ሰው ስናወራ ያው ያኔ መጥላቴ ልክ አልነበረም፣ ከአቅሜ በላይ ስለነበረ ትጠላው ነበረ። አንተ እንዴት እንዳስጨልከኝ ሜሲ እኮ በጣም ነው ጉድ ያደረገን። እኛ ጋር ደግሞ ሲመጣ ይበስበታል። ሜሲን የማየት እድል በደንብ አልነበረኝም፣ ሮናልዶን አይ እንደነበረው ማለት ነው። ከዛ ግን እያደግኩ ስመጣ እግር ኳስን እንደ ሜሲ ማንም አይችልም። እግር ኳስን እንደ ሜሲ ማንም አይችልም ማለት ሜሲ እግር ኳስን በሚጫወትበት ልክ ማንም አይጫወትም። የሆነ አሁን ለምሳሌ ሮናልዶ ኳስ ሾቶ ሊያገባ ይችላል፣ ሌላም ተጫዋች ኳስ ሾቶ ሊያገባ ይችላል። በሜሲ ቦዲ ፌንት ግን ብዙ ተጫዋች አታይም። ሜሲ እንዲህ ብሎ ሁለት ተጫዋችና እዛ ጋር ያለውን ልጅ አበላሽቶት ምናምን ያልፋል። ከብቷል እና ወይ ሜሲ እግር ኳስ የሚጫወትበትን አጨዋወት ወይም ሜሲ እግር ኳስን የሚረዳበት እንደዚህ ብሎ ብዙ ነገር አበላሽቶ ሊሆን ይችላል የሆነ እና ሜሲ is out of this world። ግን በቃ እኔ ሮናልዶን ነው የምወደው። ሮናልዶ ነው ኳስ በቃ ሮናልዶ መልሲ። በጣም ነው ደስ ያለኝ ዛሬ ስለመጣችሁ። እንግዲህ በየግል በየስራችሁ በደንብ ጠንክራችሁ ተመልሰን እንደምንገናኝ ተስፋ አደርጋለሁ። ከዚህ በኋላ ወደ ነበርንበት ጓደኝነት መቀጠል ነው ያለብን ብለኸኛል። እንደዛ ነው የምታስቡት አይደል? we'll do our best። ተመልሳችሁ ጥሬ ስጋ ትበላላችሁ? እሱ አትክልት ይበላል። ቬጂቴሪያን ግንቦት ላይ ዋንጫ በልተን
እንዝናናባቸዋለን እነሱ ላይ ማለት ገባ አይደል? ናሽናል ቲቪ ነው ደስ የሚለኝ። የትም አይሄድም። አዎ እኛ ነው ዋንጫ እንበላለን ነው የሚለው እሱ። እኛ ነው የምንበላው። ስንት ብለህ ቋጥር 3 ዓመት እንዲህ ነው ያለው። አንተ ይሄን 3 ዓመት ምን እያደረክ ነበር? አይ እኔ አሁን የቱ ጋር ነው ግን እኮ ማንቸስተርም ያው እየዳኸ ነበር። ኤክስፔክቴሽን ኦልዌይስ ሃርትስ እና ከዩሮፓ ሊግ ቶተናምን አሸንፋለሁ ብላ ኤክስፔክት አድርገህ ነበር? አትሊስት ፋይናል ተጫውተናል። ወይኔ ደስ ስትል ፋይናል ደርሼ ተመለስኩ። 2030ን እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ዛሬ አቢዩኤል እና ጎስት ከኛ ጋር ነበሩ። ጥሩ ቆይታ አድርገናል። እናንተም እንደተዝናናችሁበት ተስፋ እናደርጋለን። ኳስ ለኛ ነው እንጂ እኛ ለኳስ አልተፈጠርንም ብለውናል። አሪፍ መልእክት ነው። 2030 ይቀጥላል። መልካም ጊዜ